እንግዲህ ይሄኛው ቤት እንደወደዳችሁት በጣም እርግጠኛ ነኝ። አሁን ደግሞ ወደ ሁለተኛው ቤት ነው የምንሄደው። ይህ የማሳያችሁ ቤት ደግሞ እዚህ ጋር የምናገኘው ሲሆን እሱ ደግሞ ባለ 2 ቤድሩም የሆነ ቀለል ያለ በጣም የሚያምር አፓርትመንት ነው። ጉብኝታችንን ከመጀመራችን በፊት ደግሞ ይሄኛው ክፍል 2 ሲሆን ክፍል 1ን ያላያችሁ ቻናላችንን ሰብስክራይብ እያደረጋችሁ እየገባችሁ ማየታችሁን አትርሱ። ሙሉ ኢንፎርሜሽን ማወቅ ለምትፈልጉ የምትጠቀሙት ስልክ ይሄኛው ሲሆን እንደዚህ አይነት ቤትና ተመሳሳይ የሆኑ ቤቶችን ለማስተዋወቅ ከፈለጋችሁ ደግሞ የምትጠቀሙት ስልክ ከታች ያለውን ይሆናል። አሁን ደግሞ ጉብኝታችንን እንጀምር። እንደገባን እንግዲህ ይሄንን የሚያምር የሊቪንግ ሩሙን ቪው ነው የምናየው። እንግዲህ እንደምታዩት በጣም ሰፊ የሆነ ሊቪንግ ሩም አለው። እዚህ ጋር በቂ የሆነ የዳይኒንግ ቴብል ቦታ አለው። እዚህ ጋር ደግሞ እንደምታዩት ሰፋ ያለ ኦፕን ኪችን አለ። በዚህ በኩል ቅድም እንዳሳየዋችሁ ተመሳሳይ ዲዛይን ያላቸው ናቸው። ቢልቲን ስቶቭ አለው። እዚህ ከላይ የእቃ ማስቀመጫ ቦታ፣ የፍሪጅ ቦታ አለው። እዚህ ጋርም ከታች የማይክሮዌቭ ቦታ አለ። እንደምታዩትም አይላንዱ ተመሳሳይና በጣም የሚያምር የኪችን ስፔስ ነው። እዚህ ጋርም ዳይኒንግ ቴብሉ ቅድም እንደነገርኳችሁ እዛኛው ባለ 4 ያየን ሲሆን ይሄ ደግሞ ባለ 6 ነው። እንደፈለጋችሁ የቀያየራችሁ መጠቀም ትችላላችሁ። እዚህ ጋር የሳሎንን ቦታ እናገኛለን። እንግዲህ ይሄ ቦታ ደግሞ ሲያልቅ በጣም የሚያምር እንደሚሆን አልጠራጠርም። በዚህ በኩል ደግሞ የራሱ የሆነ ባልከኒ ቦታ አለው። እንደምታዩትም አሪፍ የሆነ የተፈጥሮ ብርሃን ወደዚህ ክፍል ያስገባልናል ማለት ነው። ወደዚህ ስንመጣ ደግሞ በዚህ ወኮ የምናገኛቸው 4 የተለያዩ ክፍሎች አሉ። እዚህ ጋር ቀለል ያለ ፓውደር ሩም እናገኛለን። የእጅ መታጠቢያና ቶይሌት ብቻ ያለው ነው። ፓውደር ሩም የምንለው የሻወር መውሰጃ መታጠቢያ የለው ማለት ነው። እዚህ ጋር ደግሞ የተሟላውን የመታጠቢያ ክፍል እናገኛለን። የራሱ የሆነ ዎኪንግ ሻወር አለው፣ ቶይሌት እና የእጅ መታጠቢያ ያለው ማለት ነው። ወደዚህ ስንመጣ ዋናው ማስተር ቤድሩም ነው የምናገኘው። ከሱ በፊት ግን የመጀመሪያው መኝታ ክፍል እዚህ ጋር ላሳያችሁ። ይሄ መኝታ ክፍል እንግዲህ እንደምታዩት በጣም ቀለል ያለ በቂ የሆነና የሚያምር መኝታ ክፍል ነው። በዛ በኩል ደግሞ የባልከኒውን ቦታ የሚያገኝ ሲሆን አክሰስ ማድረግ ባንችልም ግን አሪፍ የተፈጥሮ ብርሃን ይገባልናል። ወደዚህ ስንመጣ ደግሞ የራሱ የሆነ የልብስ መደርደሪያ ሳጥን አለው ማለት ነው። መኝታ ክፍሉም እንዳያችሁት በጣም በቂ የሆነና የሚያምር የመኝታ ክፍል ነው። ወደዚህ ደግሞ ስንመጣ ዋናው ማስተር ቤድሩም ነው የምናገኘው። ዋናው ማስተር ቤድሩም እንደምታዩት በጣም ሰፊ የሆነ ቦታ ነው። እዚህ ጋር ኪንግ ሳይዝ ቤድ አለን። እንግዲህ የሚያምር ዲዛይን ተጠቅመዋል። እዚህ ጋር ወደዚህ ስንመጣ ደግሞ እነዚህ መስታወቶች አሪፍ የሆነ የተፈጥሮ ብርሃን ወደዚህ ክፍል ያስገቡልናል። ወደዚህ ደግሞ ስንመጣ ይሄንን ስፔስ ቀለል አድርጋችሁ መጠቀም ትችላላችሁ። በዚህ በኩል የባልከኒውን ቦታ የሚያገኝ ሲሆን ከፈለጋችሁም እንደ አነስ ያለ የዮጋ መስሪያ ቦታ ማድረግ ትችላላችሁ። እንግዲህ መኝታ ክፍሉ ውስጥ በጣም ሰፊ ነው እንደምታዩት በጣም ያምራል። ኮሜንት ላይ አስተያየታችሁን እያስቀመጣችሁልኝ። ወደዚህ ስንገባ ደግሞ የምናገኘው ይሄንን ሰፊ የሆነ ዎኪንግ ክሎዜት ይሆናል። የተለያዩ የልብስ ማስቀመጫ ቦታዎች አሉት። ቅድም እንዳሳየዋችሁ ተመሳሳይ ዲዛይን አላቸው። ወደዚህ ደግሞ ስንመጣ የእጅ መታጠቢያ ቦታ እናገኛለን። እዚህ ጋር የመታጠቢያ ቦታ አለ። ከኋላ ዎኪንግ ሻወር የምናገኝ ሲሆን እዚህ ጋር ደግሞ ቶይሌት አለ። እንግዲህ በጣም በቂ የሆነና ሰፊ የሆነ የሚያምር ዋናው ማስተር ቤድሩም የመታጠቢያ ክፍል ነው ማለት ነው። ዋናው ማስተር ቤድሩም እንግዲህ ይህንን ይመስላል። ይህ ቤት እንግዲህ እንዳያችሁት በጣም ቀለል ያለና በጣም ምቹ የሆነ የአፓርትመንት ቦታ ነው። እንግዲህ ይህንን መከራየትም ሆነ ሙሉ ኢንፎርሜሽን ማግኘት ለምትፈልጉ ከታች ዲስክሪፕሽን ላይ ሙሉን አስቀምጥላችኋለሁ። እንግዲህ ቪዲዮም ከተመቻችሁ ላይክ እያደረጋችሁ ቪዲዮ መቀጠል ትችላላችሁ። እስካሁን ያላችሁን አስተያየትም ደግሞ ኮሜንት ላይ አስቀምጡልን። ይህንን በር ደግሞ ዘግተን በዚህ በኩል ተጨማሪ ክፍሎች አሉ አነስ ያሉ። እዚህ ጋር የምናገኘው አነስ ያለ የስቶሬጅ ሩም ሲሆን ቅድም እንደነገርኳችሁ የጫማ ማስቀመጫም ወይም ደግሞ እንደ ኮት ማስቀመጫ ቦታ ይሆናል። ወደዚህ ስንመጣ ደግሞ 2 ክፍሎች አሉን። እዚህ ጋር የምናገኘው የቦይለር ሩም ሲሆን እሱንም ቅድም እንደሚመስል አይታችሁታል። ወደዚህ ደግሞ ስንመጣ ስቶር ሩም ይሆናል ማለት ነው። አነስ ያለና ቀለል ያለ የእቃ ማስቀመጫ ቦታ ነው ማለት ነው። እንግዲህ ይህ ቤት በዚህ እንጨርሰዋለን ማለት ነው። እንግዲህ ይሄኛው ይበልጣል ወይስ ያኛው? እንደኔ አስተያየት ያኛው ይበልጣል። ትንሽ ሰፋም ያለ ባለ 3 መኝታ ቤትም ስለሆነ ያኛው ትንሽ በልጥ ያለና የሚያምር ነው። እናንተ ግን ይሄኛው ያምራል ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ደግሞ ከዚህ ወተን ወደ 3ኛው የመኖሪያ ቤት ወስዳችኋለሁ። አብረን እንሂድ። እንግዲህ ሁለተኛው ደግሞ ባለ 2 ቤድሩም የሆነውን አፓርትመንት አይተን ጨርሰናል። ወደ 3ኛው ደግሞ እንሄዳለን። 3ኛው ባለ 2 ቤድሩም ሲሆን እዚህ ጋር ደግሞ ቅድም እንዳያችሁት የሊፍት ቦታ እናገኛለን። ሰፊ የሆነ የመረማመጃ ቦታ ነው። እንግዲህ ይህ አፓርትመንት እንደወደዳችሁት በጣም እርግጠኛ ነኝ። መታችሁ ደግሞ እንደምትገዙም እንደምትከራዩም በጣም እርግጠኛ ነኝ። ይህ ደግሞ 3ኛው አፓርትመንት ይሆናል ማለት ነው። ይሄኛውም ባለ 2 መኝታ ነው እንደነገርኳችሁ። እዚህ ጋር የኪችኑ ቦታ እናገኛለን። ይሄንን ሰፊ የሆነ የሊቪንግ ኤሪያ ስፔስ እናገኛለን ማለት ነው። ወደዚህ ስንመጣ
የሳሎን ቦታ በጣም ሰፊ የሆነና ቀለል ያለ ቦታ ነው። እንደምታዩት የተሟላ የመቀመጫ ቦታ አለው። በዚህ በኩል አሪፍ የሆነ የተፈጥሮ አየርን ያስገባልናል። የመብራት ስታይሎቹም በጣም የሚያምሩ ናቸው። ቅድም ካያችሁት ጋር ትንሽ ተመሳሳይ የሆነ ሳይዝ አላቸው፣ ግን ዲዛይናቸው ትንሽ ለየት ያለ ነው። የኪችናቸው ዲዛይን ግን ትንሽ ተመሳሳይ ነው። እዚህ ጋር የጎደለው የዳይኒንግ ስፔስ ሲሆን እሱም ደግሞ ሲሟላ እንደምታዩት በጣም ሰፊ የሆነና የሚያምር ቦታ እንደሚሆን እርግጠኛ ነኝ። ወደዚህ ስንመጣ እንግዲህ ተመሳሳይ የሆነውን ኦፕን ኪችን ስፔስ እናገኛለን። እንደምታዩትም በጣም ምቹ የሆነ የኪችን ቦታ ነው ማለት ነው። እዚህ ጋር ስንመጣ ይሄኛው ቀለል ያለ የክሎዜት ቦታ ሲሆን ጫማ ማስቀመጫም ወይም ደግሞ ኮት ሄንገር ቅድም እንደነገርኳችሁ እንግዲህ ደጋግሜዋለሁ እሱን። ወደዚህ ደግሞ ስንመጣ ፓውደር ሩም እናገኛለን። የእጅ መታጠቢያና ቶይሌት ብቻ ነው የምናገኘው። እንደገባን ይሄንን መጠቀም እንችላለን። የዋናውም መኖሪያ ክፍል የመታጠቢያ ክፍል መሆን ይችላል ማለት ነው። እዚህ ጋር ደግሞ ስንመጣ ይሄንን ሰፊ የሆነውን ቅድም እንዳየነው አይነት የሰራተኛ ክፍል መሆን ይችላል። ስቶሬጅ ሩም ማድረግ ትችላላችሁ። ማጥኛን ክፍል እንደፈለጋችሁ መጠቀም ትችላላችሁ። በቂ የሆነ ቦታ ነው ማለት ነው። ይሄኛው እንግዲህ እንደምታዩት የመኖሪያ ክፍሉ ሲሆን እዛ ጥግ ላይ ደግሞ የምታዩት በር ወደ ባልከኒ ያስወጣናል። እሱን ደግሞ ከማስተር ቤድሩም ጋር አክሰስ ማድረግ የምንችል ሲሆን እሱን አሳያችኋለሁ። ወደዚህ ስንመጣ ይሄኛው የቦይለር ሩም ነው። ስላያችሁት ማሳየት አያስፈልግም። ወደዚህ ደግሞ ስንመጣ እዚህ ጋር ማስተር ቤድሩሙ፣ እዚህ ጋር ደግሞ ሁለተኛውን መኝታ ክፍል እናገኛለን። እዚህ ጋር ግን የሁለተኛው መኝታ ክፍል የመታጠቢያ ክፍል አለ። እንደምታዩትም ሰፊ የሆነ በቂ የሆነና የሚያምር የመታጠቢያ ክፍል ነው። ወደዚህ ስንመጣ ደግሞ ይህንን መኝታ ክፍል እናገኛለን። ከረንትሊ አሁን ወይም ለማንበቢያ ቦታ ወይም ለኦፊስ ነው የተጠቀሙት። ስቲል ወደ መኝታ ክፍል መቀየር ትችላላችሁ። የተፈጥሮ ብርሃን ይገባል። በዚህ በኩል ደግሞ ሰፊ የሆነ የክሎዜት ኤሪያ ስፔስ አለው። እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ። ወደዚህ ደግሞ ስንመጣ ዋናው ማስተር ቤድሩም ነው የምናገኘው። ዋናው ማስተር ቤድሩም አልጋ ምናምን አልገባለትም፣ ፈርኒሽ አልተደረገም። ግን ቅድም እንዳሳየዋችሁ ይህንንም ኢማጂን ማድረግ ትችላላችሁ። በጣም ሰፊ የሆነ ቦታ ነው። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። ቅድም እንደነገርኳችሁም ባልከኒውን እዚህ ጋር እናገኛለን። በዛኛው በኩል ደግሞ ከሳሎኑ ይሄንን ባልከኒ አክሰስ ማድረግ እንችላለን ማለት ነው። ወደዚህ ደግሞ ስንመጣ የዋናው ማስተር ቤድሩም ዎኪንግ ክሎዜት እና መታጠቢያ ክፍል ነው የምናገኘው። እዚህ ጋር አውትፊት ቼክ ማድረጊያ መስታወት አለን። በዚህ በኩል የእቃ ማስቀመጫ ቦታዎች አሉ። ወደዚህ ደግሞ ስንገባ የዋናው ማስተር ቤድሩም የመታጠቢያ ክፍል ነው የምናገኘው። በጣም ሰፊ የሆነና በቂ የሆነ የመታጠቢያ ክፍል አለው ማለት ነው። እንግዲህ ይህ ቤት ደግሞ አሁንም በዚሁ እንጨርሳለን የዚህን ቤት ጉብኝት። እንግዲህ ይህንንም እንደወደዳችሁት በጣም እርግጠኛ ነኝ። አሁን ደግሞ ማሳያችሁ አንድ የመጨረሻ አፓርትመንት ይቀራል። ወደሱም ደግሞ እንሄድና ምን እንደሚመስል እንመልከት። አሁን ደግሞ ከዚህኛው ጨርሰን ወጥተናል። ወደ ቀጣዩ ወደዚህኛው መኖሪያ ቤት ነው የምንሄደው። አሁን ደግሞ ማሳያችሁ ባለ 3 መኝታ ነው። ሁለት ባለ 3 እና ሁለት ባለ 2 ነው ያሳያችሁ። እንግዲህ ይሄኛውን ደግሞ እንደምትወዱት በጣም እርግጠኛ ነኝ። እኔ ካሉት ቤቶች በሙሉ የወደድኩት ይሄኛው ነው። ሙሉ ፈርኒሽ ያልሆነም ግን በጣም የሚያምር ቤት ነው። እንግዲህ ይሄኛው እንደምታዩት በጣም ሰፊ የሆነ መጀመሪያም ካየነው እስካሁን ካየነው በጣም ሰፊ የሆነ የመኖሪያ አፓርትመንት ነው። እንግዲህ እዚህ ጋር ዲዛይኑ ለየት ያለ የዳይኒንግ ቴብል አለው። እንደምታዩትም እዚህ ጋር 4 ሰው መያዝ የሚችል ሲሆን ከፈለጋችሁ ደግሞ ሰፊ የሆነ ቦታ ስለሆነ እስከ 8 ሰው መያዝ ትችላላችሁ። እስከ 10 ሰው ሜቢ ሊይዝ ይችላል። ወደዚህ ደግሞ ስንመጣ ይሄንን ሰፊ የሆነ ሊቪንግ ስፔስ እናገኛለን። በዚህ በኩል የቲቪ ስታንድ ኤሪያ ቦታ አለ። እዚህ ጋር ደግሞ የመቀመጫውን ቦታ እናገኛለን። እንደምታዩት በጣም ሰፊ ነው። ሳይዙን እንግዲህ እኔን እያያችሁ ማየት ትችላላችሁ ምን ያክል ሰፊ እንደሆነ። በዚህ በኩል ደግሞ አሪፍ የሆነ የተፈጥሮ ብርሃን ይገባል። ወደዚህ ስንመጣ ደግሞ ይሄኛው ባልከኒውን አክሰስ ማድረግ እንችላለን። እሱም ደግሞ ከዋናው ማስተር ቤድሩም ምን እንደሚመስል አሳያችኋለሁ። ሰፊ እንደሆነ እንግዲህ እያያችሁት ነው። ወደዚህ ደግሞ ስንመጣ ይሄንን የኦፕን ኪችን ቦታ እናገኛለን። እዚህ ጋር የእቃ ማስጠቢያ ቦታ አለው። ከታች ቅድም እንዳያችሁት ተመሳሳይ የሆነ ቢልቲን ስፔስ ነው ያላቸው። ከላይም የእቃ ማስቀመጫ ቦታ አለ። ከታች ይሄኛውም ቢልቲን ስቶቭ አለን። ከላይ ላይቲንጋቸው በጣም ያምራል። እንግዲህ እንደምታዩት በጣም የሚያምር ቦታ ነው። የዚህን መኝታ ክፍል ማስተር ቤድሩም እናገኘው እዛ ጋር ሲሆን እሱን ትንሽ ቆይተን እናየዋለን። ወደዚህ ስንመጣ የመጀመሪያውን መኝታ ክፍል እናገኛለን። እንደነገርኳችሁ ይሄኛው ቤት ፈርኒሽ ዳርና ግን እንደምታዩት በጣም ሰፊ የሆነ ስፔስ እንደሆነ ማየት ትችላላችሁ። ይሄኛው የመጀመሪያው መኝታ ክፍል ሲሆን በዚህ በኩልም አሪፍ የተፈጥሮ ብርሃን ያገኛል። ወደዚህ ስንመጣ ደግሞ ከበሩ ጀርባ እዚህ ጋር ክሎዜት ስፔስ አለ ማለት ነው። እንግዲህ በቂ የሆነና በጣም ሰፊ የሆነ የመኝታ ክፍል ነው። ወደ ሁለተኛው መኝታ ክፍል ደግሞ ስንመጣ ሁለተኛው መኝታ ክፍል እዚህ ጋር ነው የምናገኘው። ይሄኛውም ፈርኒሽ ዳልሆነም ግን ሰፊ የሆነና በጣም በቂ የሆነ
የተፈጥሮ ብርሃን የሚያገኝ አሪፍ የሆነ የመኝታ ክፍል ነው። እዚህ ጋም የክሎዜት ስፔስ ቦታ አለው ማለት ነው። ሁለቱንም ማየት ከፈለጋችሁ ኢንኬዝ ይሄው እና ማቴሪያላቸውን በጣም ደረጃቸውን የጠበቁ ሲሆኑ ከዚህ ክፍል ደግሞ ስንወጣ እዚህ ጋር የመታጠቢያ ክፍል እናገኛለን። ሁለቱ መኝታ ክፍሎች ሼር የሚያደርጉት መታጠቢያ ክፍል ነው። ዎኪንግ ሻወር አለ። በዚህ በኩል የእጅ መታጠቢያ ቦታ፣ ከጀርባ ደግሞ ቶይሌት አለ ማለት ነው። እዚህ ጋር የምናገኘው ደግሞ ቦይሊንግ ሩም ይሆናል ማለት ነው። እንደምታዩት እንግዲህ ሁለቱም መኝታ ክፍሎች አይተን ጨርሰናል። አሁን ደግሞ የቀረን ዋናው ማስተር ቤድሩም ነው። የዚህ መኝታ ክፍል የዚህ መኖሪያ ቤት ዋናው ማስተር ቤድሩም ደግሞ ይሄኛው ነው። እንደገባን እዚህ ጋር መጀመሪያ የምናገኘው የዎኪንግ ክሎዜት ቦታ ይሆናል። ሰፊ የሆነና በቂ የሆነ ዎኪንግ ክሎዜት ነው። እዚህ ጋር ደግሞ የምናገኘው ይሄኛው ዋናው የመታጠቢያ ክፍል ነው። እንደተለመደው እንግዲህ እዚህ ጋር የመታጠቢያ ክፍል፣ ቶይሌት፣ ከጀርባ ደግሞ ዎኪንግ ሻወር አለ ማለት ነው። እንግዲህ ወደ ዋናው መኝታ ክፍል ስንሄድ ደግሞ መኝታ ክፍሉ ይሄንን ይመስላል። በጣም ሰፊ የሆነ ቦታ ነው። እስካሁን ካያችሁት ሜቢ ያኛው ፈርኒሽድ ሆኖ ጠበብ ያለ መስሎ ሊሆን ይችላል፣ ግን እኔ እንጃ ይሄኛው ሰፊ ነገር ነው እና በጣም በቂ የሆነ ስፔስ ነው። እንደምታዩት አሪፍ የሆነ አየርም እዚህ አለ። በዚህ በኩል ደግሞ ቅድም የነገርኳችሁን ባልከኒ አክሰስ ማድረግ ትችላላችሁ። የከተማውን እይታ ማየት ትችላላችሁ። በጣም የሚያምር ቪው አለው። እንግዲህ ይሄኛውን መኝታ ክፍል ደግሞ በዚህ እንጨርሳለን ማለት ነው። እንግዲህ አጠቃላይ 4 አፓርትመንት አሳይቻችኋለሁ። አራቱንም የመኖሪያ ቤቶች እንደወደዳችሁት በጣም እርግጠኛ ነኝ። 2 ባለ 2 መኝታ 2 ባለ 3 ናቸው። እንግዲህ ሙሉ ኢንፎርሜሽን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህ አፓርትመንት የተሟላ የጂም ኤሪያ ቦታ፣ የመዋኛ ገንዳ ቦታ አለ፣ የመናፈሻ ቦታዎች፣ ከላይ ሩፍታፕ ላይ ባልከኒ ያለው የባር ስፔስ አለው። በጣም ሙሉ ነገር የተሟላለት የመኖሪያ አፓርትመንት ነው ማለት ነው። እንግዲህ እስካሁን ያያችሁትን እንደወደዳችሁት በጣም እርግጠኛ ነኝ። እንግዲህ ይህንን ቪዲዮ ላይክ ማድረግ አትርሱ። የተሰማችሁን አስተያየት ኮመንት ላይ አስቀምጡልን። የምትፈልጉትን ጥያቄ ይዛው መጠየቅ ትችላላችሁ። እንግዲህ ከታች በማድረግላችሁ ስልክ ቁጥር ደግሞ የደወላችሁ ሙሉ ኢንፎርሜሽን እና ሙሉ የተሟላ ነገር መጠየቅ ትችላላችሁ። ስልክ ቁጥሩም ከታችም አለ፣ ዲስክሪፕሽን ላይም ደግሞ አስቀምጥላችኋለሁ። እንግዲህ በሌላ እንደዚህ አይነት ቪዲዮዎች እንድመጣ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላም ቪዲዮ እስከምንገናኝ ድረስ ቻው።